ሩሲያና ዩክሬን ከፍተኛ የተባለ የጦር እስረኞች ልውውጥ አከናወኑ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ላይ ባደረጉት ንግግር ስለ ኢትዮጵያ ምን አሉ? ቲክቶክ ዳግም ወደፊት የአደባባይ እንዲወጡ ያደረጋቸው ወላጆቻቸውን የገደሉ ሁለት ወንድማማች ጉዳይ። በሩዝ ላይ የቀለዱት ጃፓናዊ ሚኒስተር ስልጣናቸውን እንዲለቁ ተደረጉ። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የዕለቱን ዜናዎችን የተመራረጡ ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ እንድታደርጉልኝ በአክብሮት እየጠየቁ ወደ ዜና አመራችኋለሁ። አብራችሁን ቆዩ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ላይ ባደረጉት ንግግር ስለ ኢትዮጵያ ምን አሉ? የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዝዳንት ኢሳያስ አፈወርቂ በርካታ ኤርትራውያን በተገኙበት ስታዲየምና በአገሪቷ ብሔራዊ መገናኛ ብዙሃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪሎች አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት የአውጂ ጦርነት ምን ያህል ተስፋ አስቆራጭ እንደነበረ ያሳያል ሲሉ ተናግረዋል። የኤርትራ ጦር ደም አፋሳሽ በሆነው በትግራይ ጦርነት ላይ ተሳትፎ መሆናቸው የሚታወስ ሲሆን ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያላቸውን እነማን እንደሆነ በስማቸው አልጠቀሱ። ኤርትራ ከ2 ዓመት በፊት በተካሄደው የትግራይ ጦርነት ውስጥ ሰራዊቶቿን ከኢትዮጵያ መንግስት ጎን በማሰለፍ ተሳትፎ የነበረ ሲሆን የጦርነቱን ማብቃት ተከትለው ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀሱ ይታወቃል። ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረግና ድጋፉን በተፈጠረው ለውጥ ምክንያት አቅጣጫ ሲያሳዩ ነበረ ሲሉ ተናግረዋል። ፕሬዝዳንቱ ኢሳያስ አፈወርቂ በኢትዮጵያ ላለፉት 80 ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎች ምክንያት የተከሰተው የታወቀ ነው ሲሉ ተናግረዋል። ሩሲያና ዩክሬን በ3 ቀናት ውስጥ ከፍተኛ የተባለ የጦር እስረኞች ልውውጥ ማከናወናቸው ተገለጸ። የጦር እስረኞች ልውውጥ በቱርክ ኢስታንቡል በተደረገው የሁለቱም ሀገራት የቀጥታ ውይይት እና ድርድር በኋላ በተደረሰው ስምምነት እየተፈጸመ መሆኑን ተናግረዋል። የሩሲያ መከላከያ ሚኒስቴር እንዳሳወቀው ከሆነ በዛሬው ዕለት 303 የዩክሬን ወታደሮችና ሲቪሎች ስትለቅ ሞስኮ ተመሳሳይ ቁጥር ያላቸው የጦር እስረኞች ለዩክሬን አስረክባለች። ከሩሲያ የተለቀቁ የጦር እስረኞች አሁን በቤርስቦስ የሚገኙ ሲሆን በቀጣይ ቀናት ውስጥ በሩሲያ መከላከያ ውስጥ ወደምትገኝ ጤና ጣቢያዎችና ተመልሶ ማቋቋሚያ ስፍራዎች በመግባት የጤናና የስነ ልቦና ሕክምና እንደሚያገኙ ተመልክተዋል። እንደ አርት ዘገባ ከሆነ ሩሲያና ዩክሬን 1000 የጦር እስረኞችን ለመለዋወጥ የተደረሱትን የኢስታንቡል ስምምነት በፈረንጆቹ 25 ከግንቦት 23 እስከ 25 ባለው ጊዜ ውስጥ ተግባራዊ ያድርገዋል ተብለዋል። ባለፈው አርብ በተጀመረው የእስረኞች ልውውጥ በ2 ቀናት ውስጥ ብቻ ከ697 በላይ የሲቪልና ወታደራዊ ጦር እስረኞች የተለዋወጡ ሲሆን በዛሬው ዕለት ደግሞ 303 የጦር እስረኞችን ተለዋውጠዋል ተብሏል። ቲክቶክ ዳግም ወደፊት የአደባባይ እንዲወጡ ያደረጋቸው ወላጆቻቸውን የገደሉ ሁለት ወንድማማች ጉዳይ። እድሜያቸው በአስራዎቹ መጨረሻና በሃያዎቹ መጀመሪያ የሚገኝ የቲክቶክ ተጠቃሚዎች በ1980ዎቹ የተፈጸመው ወንጀል ዳግም ወደፊት የአደባባይ እንዲወጡ አድርጎታል። ሁለቱም የሜንቴዝ ወንድማማች ሻያርና ኤሪክ ወላጆቻቸውን በመኖሪያ ቤታቸው በመሳሪያ ተኩሶ ሲገሉ አሁን ጉዳያቸውን አንስቶ እየተከራከሩ ያሉ የቲክቶክ ተጠቃሚዎች ናቸው ተብለዋል። ነገር ግን ጉዳዩ ዳግም ወደ ማህበራዊ ሚዲያ ተጠቃሚዎች ዘንድ የመጣው በኮሮና ቫይረስ ወረርሽኝ ወቅት ነበረ። ሻያርና ኤሪክ ወላጆቻቸውን በአሰቃቂ ሁኔታ በመግደል ወንጀል እድሜ ልካቸው ተፈርዶባቸው የነበረ ቢሆንም የቲክቶክ ተጠቃሚዎች ግን ፊት ከነሱ ወገን ዘነብ ብሏል ብሎ ዳግም ጉዳያቸው ሊታይ ይገባል ሲሉ እየወተወቱ ይገኛሉ። ይህም እንደ አውሮፓውያን አቆጣጠር በ1996 የተወሰነ ውሳኔ ጉዳዩን በነፍስ ማጥፋት ወንጀል ብቻ የታየ ቢሆንም ለአፍላ የቲክቶክ ተጠቃሚዎች ግን በወላጆቻቸው የተፈጸመ የወሲብ ጥቃትና ራስን ለመከላከል የተወሰደ እርምጃ አድርጎ ቆጥሮታል ተብለዋል። በሩዝ ላይ የቀለዱት ጃፓናዊ ሚኒስተር ስልጣናቸውን እንዲለቁ ተደረገ። የጃፓን የእርሻ ሚኒስተር ሩዝ ገዝቼ አላውቅም፣ ምክንያቱም ደጋፊዎች ብዙ ስጦታ ይሰጡኛል ብለው ሲያሳውቁ ፈገግታ አጭራለሁ ብለው ጠብቆ ነበረ። ይልቁኑ ቁጣ ተከተላቸውና ይህን ስራቸውን በፍቃዳቸው እንዲለቁ በቂ ምክንያት ሆነባቸው። ጃፓን በ10 ዓመታት ውስጥ የመጀመሪያ የኑሮ ውድነት ቀውስ ውስጥ ገብታለች። ይህም በተወዳጁና ዋነኛ ምግብ ላይ ሩዝ ላይ ጫና ፈጥረዋል። ሩዙ በአንድ ዓመት ውስጥ ከእጥፍ በላይ ዋጋ ጨምረዋል። ሚኒስተሩም በአንድ የገቢ ማሰባሰብ መርሃ ግብር ላይ ላሰሙት ንግግር ይቅርታ ቢጠይቁም ነገር ግን የተቃዋሚ ፓርቲዎች የመተማመኛ ድምጻቸውን እንዲያጡ እናደርጋለን በሚል መዛታቸውንና ስራቸውን እንዲለቁ ማድረጋቸውን ገልጸዋል። የካቢኔ አባላት ከስልጣን መጋፋቱ ህዝባዊ ድጋፍ እያሽቆለቆለ ለመጣው የጠቅላይ ሚኒስተሩ መንግስትን ኪሳራ ውስጥ ከቷል። ሩዝ በጃፓን ላይ ኃይል ያለው መሳሪያ ነው። ከዚህ ቀደም ብሎ በአገሪቱ የተከሰተው የሩዝ እጥረት የፖለቲካ አለመረጋጋትን ፈጥሯል። በአውሮፓውያን 1918 የሩዝ ዋጋ መወደዱ መንግስታቸውንም ገልብጦባቸዋል። ስለዚህ የሩዝ ዋጋ ለጠቅላይ ሚኒስተሩ መንግስት ላሽቆለቆለ ህዝባዊ ድጋፍ ደረጃ ሚና እንዳለው ማወቁ አያስደንቅም። ፖለቲከኞቹ ወደ ገበያ በመሄድ አስቤዛ ስለማይገዙ አይደራደሩትም ስትል የ31 ዓመቷ ሚሞራ ለቢቢሲ ተናግራለች።